ወጥተው መድረክ ላይ ያወሩት ነገር በጣም ሰርፕራይዝ አድርጎኝ ነበር። አንተ እንዳልከው ገና መጽሐፍ ልጽፍ ነው ከሚል ጅማሬው ስለምታውቀው ወንዴ መጽሐፍ ልጽፍ ነው ተብለህ ከእንቅልፍ ስለተቀሰቀስክ ተደውሎልህ እንዴት ነው የተቀሰቀስኩት? ሰው በዛ ሰዓት ምርዶ ነው የሚረዳው፣ ግን እኔ መጽሐፍ የተረዳሁት። ስለዚህ ኮምፕሌንስ እዚህ ውስጥ ያሉት አብዛኞቹ ከተጻፈ በኋላ ወይ ሊያልቅ አካባቢ ሲል የሚያውቁ ናቸው። አንተ ጋር ግን ሌሊት ነው ደውዬ ወንዴ መጽሐፍ ልጽፍ ነው ያልከው እና ሲጀመር ጀምሮሰውን ነገር እዚህ ላይ ጨምርላችሁ። አንድ ቀን ለ16 ሰዓት አውርተናል። ነን ስታት ማለት እኔ 16 ሰዓት ቁጭ ከማዳመጥ መጽሐፉን 10 ባነበው ይቀለኝ ነበር። ቴክኒክ ግን ሊ ብትኖር ታግዘኝ ነበር። 16 hours that was a long conversation. It didn't feel like 16 hours, but yes, it was very useful. It's very inspiring. What can I say? By then I already knew መጽሐፉ ሼፑ እንዴት እንደነበረ ወዴት ይሄድ እንደነበረ። So I read a lot of books. መጽሐፍ ወዳለሁ እኔ እና so I was very excited honestly ማለት ነው። I'm still excited. አንቺንም የዶክተር ወዳጆን መጽሐፍ ምክንያቱም ብዙ ጊዜ የማነበው መጽሐፍ የማላውቃቸው ሰው መጽሐፍ የማውቀውን ሰው መጽሐፍ ከእናንተ ፊት ኢትዮጵያ ያለችው ማለች የምትገጥሙ ልጅ አለች ከዳይ መግኒ የእሷ ግጥም ናቸው። እሷ ግጥም ስለሆነ አይገባኝም፣ ግን ሞክሬያለሁ። የእናንተ ደፍረት ፈርስት ደስ የሚለው የእኛና የዶክተር ወዳጄነህ መጽሐፍ የሚያመሳስለው ምንድን ነው? አይዶን አብዛኞቻችሁ ውስጥ ያላችሁ ታውቁታላችሁ። ዶክተር ወዳጄነህ የመጨረሻውን መጽሐፍ 5ኛውን መጽሐፍ 101 የጥበብ ጠብታዎች የሚለው ለእኛ ቱር ነበር የጻፈው ላስት ይር ድሮፕ ኦፍ ሆፕ ሰመር ቱር። ኢቨን ከቱር ስም ጋር እንዲገናኝ ተብሎ ነው ድሮፕ የምትለው ርዕሱ ላይ የገባችው። እሱ ርዕስ ጋር 101 ድሮፕ ኦፍ ዊዝደም የሚለው ድሮፕ የምትለው የኛ ድሮፕ ኦፍ ሆፕ ስለሆነ ኦርጋናይዜሽኑ ከሱ ጋር የሚመሳሰል ነገር ተብሎና ማስታወሻነቱም ለእኛ ሰመር ቱር ነበር የጻፈው። ልጅ እያሱ ቅድም እየጠየቀ ነበር። በአመቱ ደግሞ ለምርቃቱ ነበረው እየመጣው ብሏል። አዎ ለምርቃቱን የመጣው ዶክተር ወዳጄነህ ከነበሩት የክብር እንግዶች አንደኛውን የነበረው። ውይ በጣም 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 እግዚአብሔር ያክብረው። በጣም የሚገርም ሰው ነው። ከእሱ ጋር ሳወራ እኔ ራሴ ድምፅ የቀነሰ ቶኑ ዝቅ አለ እንደ ዩ ሀፍቱ ወንድ አችልም እኮ ከሱ ጋር ሆነ አንደኛ ድምፅህን ጮክ አድርገህ መናገር አችልም፣ መቸኮል አችልም። እሱ ፊት እሱ ከሱ ለሁሉ ነገር ሄዳ ዜርበትኝ ስለው እና እሱ አንደኛ የክብር እንግዳችን ነበር። ገጣሚ አበባየው መላኩ በጣም በጣም የምወደው የማደንቀው ሰው በቃ ማለት እሱ ራሱ እሺ ብሎ እኔ መድረክ ላይ መምጣቱ ለእኔ በጣም ትልቅ ክብር ነበረ። እነ ዴቭ ከዴምቪ፣ ዶክተር ሙላቱ፣ መቅደስ በቀለ፣ የአቢ ላቀው ወንድም ሙዚቀኛ ሚሊዮን ላቀው ሚያቃታለሁ ታውቂያለሽ። ፊር ዘጎን የሚተርኳል ገና ስትመጣ ወደ ዳላስ ሀብ ሲነር ሲንስተን ላስቲር አልነበርክማ? እኛ ጋር አልነበርኩማ ያኔ ቱር ላይ ነበር። እኔ እዚህ ነው የተዋወቅኳት፣ ግን በተመሳሳይ መድረኮች ላይ 3-4 ተገናኝተናል። ኦገስት ላይ እሷም ሀብን ኦገስት ፈርስት አላት ሾው ዳላስ። It's actually my birthday, so I told her I would show up for 30 minutes. So that's how they come. It's a birthday ሽማግሌ ነኝ እና ያቶሬ ነው ላፍ ምለሆነ I will celebrate it. It was beautiful overall. እነ ዴቭ ተገኝተዋል ከዴምቪ ከክብር እንግዶች እነ የጤና ባለሙያ አስናቀ አያሌው፣ ገጣሚ በገና ምንድን ነው የሚባለው በገና ደርዳሪ፣ ደራሲ፣ አዘጋጅ ሸዋደግ፣ እነ ዶክተር ሙላቱ፣ አርቲስት የትናየት፣ በጣም ብዙ እንግዶች ነበሩ። ብቻ በጣም ደስ የሚል እንግዶች ነበሩ። በጣም ያምር ነበረ ፕሮግራሙ። በጣም የሚያምር ሰርፕራይዝ ነበረኝ። ወደ ፕሮግራሙ መጨረሻ ላይ ምንም አይነት ክሎ አልነበረኝም። ባይዘወይ ስለ ቪዲዮ ምንም
ትናንት ሸራቱ ቡና ያፈላችን ምታችን እንዳፈሽ ፊንጃል ኮፊ ሴሪሞኒ ፊንጃል ኮፊ ሴሪሞኒ ጉድ ሰሜራ was good ከሶስተኛ ላይ የጠጣሁት መገዲ ዲዛይን አንደኛ ኢቨንት ኦርጋናይዘሮች በጣም ጎበዞች ሸራቱ ማነው የቤታችን ቶሚ ያው ኢትዮጵያ ካፌ ገና በጣም ትልቅ የቪዲዮ መስራት አይቀርም። ቴንኪው ቪዲዮ እንደ ባለፈው ሊን ሰርቼ እንዳልቀጠቀጥ ጽፌ ነው የምገባው። የሚረሱና የማይረሱ ሰዎች እና እዚህም ደግሞ እኔ ቤት አትረሽም ሸራት ሀበሻ ቀሚሶች ፕላስ አሪፍ ሀበሻ ቀሚስ ለብሳ ነው የመጣችው። ሸራት ዴቭ ከዲሲ ድረስ መጡ። ዴቭ አርፍዶ ነው የመጣው። መንገድ ላይ እባባዬና እባቡ ባሪ አርፍዶ ከቻለ እኔ ከስቴት ውጭ እኮ ብዙ ሰዎች መጥተዋል። ዴቭ መጥተዋል፣ ብላኪ መጥተዋል፣ ከቬጋስ ሶስት ሰው መጥተዋል። ያው ብላክ ስታር ከፍሎሪዳ ፎቶግራፈሩ ማን ነበር ስሙ? ነበር ፎቶግራፈር እንትን ነው የመገዲ ዲዛይን ያልኩት እኮ ለዛ ነው። መገዲ ዲዛይን ናቸው ኢቨንት ኦርጋናይዘሮቹም፣ ካሜራማን፣ ኤቭሪቲንግ መገዲ ዲዛይን ነው። ካሜራ ሙሉ ሚሰሩ ሻራት ኤቨሪባዲ ብዙ 100% ራን በሀበሻ ኤቭሪቲንግ ቢዝነስ ሳሚ ሁለቱን ስክሪን የሰጠን ከፕሮጀክተሩ ጎን እና ጎን የነበሩትን ስክሪኖች እሱ ስፖንሰርም ነው ያደረገው፣ አላስከፈለንም። በጣም በጣም ብዙ ሊማ እኔ እኮ ዝም ብል አሁን አላስነካልከኝ። ሊማ ስንት ነገር ሰርታለች እኮ የኔ እናት፣ ስንት ያስጣው ሸከማ ላይ እንደነበረች አልናገርም። ተጣልታችኋል? ለምን ረሳሻል? እኔ እንደዚሁ እሷ ልጅ ብዙ አትመቸኝም ታውቃለህ። እኔ አበሻ ስለሆነች ሀይላት አለው እንጂ አትመቸኝ። ፖስት አርጓ ፎቶዎቹን አብራችሁ የተነሳል ፖስት ነው። ኧረ ቪዲዮ ላለኝ ከእሷ ጋር ማለቅላት አለው። ቆይ አይ ጥሩ ጥሩ። ዴቭ እንዴት ነበር አንተ ኤክስፒሪየንስ? ዴቭዬ እንኳን ደህና መጣ። እንኳን ደህና ቆያችሁን ቴክሳሶች። ዋው እኔ መጀመሪያ ግን ዮሐንስ ሰላም ብያለው። ትልቅ የተከበረ ሰው አለ መሀላችን። አዶት ሁላችሁም ዲጄ በጣም ማከብር ወንድም እግዚአብሔርን እስከዛሬ ወንዴ የምትለዋን ስም መቀየር አለባት፣ ዲጄ ማለት አለባት። ስምሬ እስከዛሬ ዲጄ ወንዴ እያለች ነው። እኔ አንተ እንደሆንክ ሳላቅ ለስንት ዓመት ወንዴ ካፉ አይጠፋም። እና እኔ በቀደም መድረክ ላይ ወጥቼ ልናገር ነበር፣ ግን አልተጋበዝኩም እንጂ መድረክ ላይ በጣም ላወራው የፈለግኩት ነገር ይሄንን ነገር ነበር። እግዚአብሔርን በጣም ትልቅ ክብር አለኝ ለእናንተ፣ በጣም በጣም ሲበዛ። እኔ እንዲህ አይነት ሰዎችም አትመስሉኝም። ይሄ ሚዲያ ለካ አንዳንዴ የምንለያቸው ሰዎች ስላጣን ዲጄ ነው ወንዴ በጣም እነ ሙሌ በጣም ነው ማከብራችሁ። እግዚአብሔርን ነው ምለው። ያየሁት ነገር ዘግይቶ ነው የመጣው ያልከኝማ፣ እኔማ ከጎን አስቀምጠውኝ እኮ ነው። ጎን ላይ ተቀምጬ እዛ መስሎኝ ጠብቅ የሚመጣ ሰው የለም። ለካ ካፌ ውስጥ ነው ያስቀመጡኝ። አዳራሹ ከኋላ ነው። እኔ እኮ በስልክ ሳወራ ደርሻለሁ እዛ ላይ ስትለኝ በቃ ካሁን ትገባለህ በሩ ጋር ጠብቅ የለም። እኔ እዛ ማካያቶ ይዤ ቁጭ ብያለሁ እንጂ ወንበር ይዤ። አንተ አይደለም ጥፋት መጨረሻ ኳሳን ጨርሳ እንሂድን ብሎ እንዳስቀሩ ገብቶ ወይኔ ኳስ ስምሪን ላይ መጥቼ ኳስ ያለው ብለህ ነው እንደ አንተ ደግሞ አንተማ አይደለም ኪድናፕ ያደረጉ ሰዎች ናቸው ይሆናሉ እንደዛ። መጨረሻም እኮ እነ ሙሌ ናቸው። ሌላ ቦታ እኮ ነው ጎን ነው አሉ። አዎ እና በጣም ደስ የሚል ጊዜ ነው ያሳለፍነው። ግን በጣም ቅር ያለኝ ነገር ወንዴ ግን ወጥተ መድረክ ላይ አለመናገር በጣም እንትን አለኝ። እኔ እኮ መድረክ ላይ ወጥቶ ማውራት አልችልም። እግዚአብሔርን እምቢ ብሎኝ እኔ በጣም መናገር ነበረብህ። እኔ ስምረትን ካወቅኳት ቀን ጀምሬ እስከ ዛሬ አንተ ስም ካፏ ግን በወንዴ ነው የማውቀው። እኔ ወንዴ ደግሞ ማን ነው ብዬ ነው እስከ ዛሬ የምለው እንጂ አንተ መሆንህ ራሱ አሁን በቅርቡ ነው ያወቅኩት። ወንዴ በየቴብሉ የነበረውን የፕሮግራም ብሬክዳውን አይታቸዋል። ወረቀቶቹ ስምህ እዛ ውስጥ እንደነበረ ለማውራት አልነገርሽኝም። ልክልሃለሁ።
ብዘጋጅበት እኮ ማን 5 ደቂቃ ማውራት አይከብደኝም፣ ግን አልተዘጋጅም። እኔ ደግሞ አማርኛ እንድታነብ ነበር የፈለግኩት። አማርኛ እንቅልፋችሁ ነው የሚመጣው። አማርኛ ቀጥል። ሶሪ ወንድም ሲስን ውጭ ካልመጣ በስተቀር አማርኛ አላነብም። እኔ ደግሞ ትንሽ ሜኒውን በእንግሊዝኛ አድርገው መጽሐፉ በአማርኛ አድርገው ደግሞ ግራ አጋቡን እኮ እዛ መድረክ ላይ መጽሐፉ በአማርኛ ነው፣ እዛ ደግሞ የተቀመጠልን እስኬጅዋል በእንግሊዝኛ ነበር እና ብቻ በጣም ደስ ይል ነበር። ቅድም ብለኸዋል እና ለመጽሐፍ ምረቃ ስምሪን ፍለጋ ይሄን ያህል ሰው መሰብሰቡ በጣም ትልቅ ነገር ነው። ምን ያህል ነገር እንደሰራች በዚህ ነው ስምረት የት ድረስ እንደደረሰች ማወቅ የምንችለው እዚህ ጋ ነው። ለመጽሐፍ ምረቃ እኔ 2-3 ጊዜ ሰው ጋር ሄጅ ያለው እኔ 20 ሰው ያየሁ አይመስለኝም። ካሁን ብዙ የተለያዩ ቦታ ላይ ግን እዚህ ቦታ የነበረው ክብርና የነበረው የመድረክ አዘጋጅ ዶክተር ወዳጄነ ስንት ዓመት በስክሪን አየው የነበረው ሰውዬ ቀጥታ አይቼ የእሱ ንግግር መስማቴ 10 ከተናገራቸውና የቴዲ ነው የማደሙ የቴድሮስ ታደሰ ዘፈን ላይ ነው ኬኔዲ ላይ የተናገረው የኬኒ ሮጀርስ ኖ እሱንና ደግሞ በአማርኛ እንደ መጽሐፍ ቅዱስ ብሎ እንትን ያለው በስመ አብ ዛሬ ሌላ ስራ ሰጥቶናል እና ይሄ ሁሉ ያገኘ ነው በስምሪ ነው። ስምሪ እግዚአብሔር ያክብርሽ። መቼስ ሰርተሻል፣ ሰው ይወድሻል። እውነቴ ነው የምነግርሽ። በጣም ግን እስካሁን ድረስ የከነከረኝ መድረክ ላይ አለመውጣቴ በጣም ተናድጃለሁ። በጣም የተሰማኝ ነገር ከምሬ ነው የምናገረው። 2 ፀጉር እንኳ አብቅያለሁ በእሷ ቅባት ፀጉሬ ላይ ከምር ይሄ ድረስ አወራለሁ ብዬ ነው። ፀጉር ስታልገባ አልገባኝም። ተው እንግዲህ ፀጉር አለ ኦፕን ማይክ ተብሎ መናገር የሚፈልግ ሰው ካለ 3 ሰው ኦፕን ማይክ ነው ተብሎ ቅድሚያ ቪአይፒ ከፊት ለተቀመጣችሁ ሲሰጥ የት ነበር ከአሁን መተህ የምትናደደው? ኦኬ ኦፕን ማይክ ሲባል እኔ ማይክ የሚከፈት ነው አይመስለኝ። ክፍት ማይክ ያሉ መስሎኝ። አሁን አንችልም። አምደን ኦፕን ማይክ ተጠርታችኋል። እሱ ላይቱን ኦፕን አድርጉ እያለ እዚህ ኦፕን ደ ላይት ክሎዝ ደ ላይት እኮ ነው የሚለው። ኦፕን ማይክ ነበር መናገር ሱሉ ነበር ሰጥቷል። ብዙ ጊዜ አሁንም ኢዝ ኖት ቱ ሌት ዴቪዬ፣ ብዙ ቀኖች ይኖራሉ። አንደኛ፣ ሁለተኛ እዚህም ላይ በደንብ እያነበብክ ባይዘዌ ዴቭን በዚህ አጋጣሚ ስምር በጣም ላመሰግነው ፈልጋለሁ። በገባበት ሁሉ በአንድ እጁ በአንድ እጁ መጽሐፍ ይዞ ነበር ጫካ የቀረበው። መቼ ዲኤምቪ ማላር በገባ ቁጥር ስምሪን መጽሐፍ ይዞ ነበር የሚገባው እና ለሁሉም ሰው ነው ፕሮሞት ያደረገው። ውያ የአዶቲ እውነት ለመናገር እኔ እንኳን በዴቭ ባወራበት ልክ ስለ እኔ መጽሐፍ ቲክቶክ ላይ አላወራሁም ብዬ ነው የማስበው። ኤኒ ታይም ላይቭ ሲገባ መኪና ውስጥም ሆኖ ቢገባ ጫካ ውስጥም ሆኖ ቢገባ እባብ ሲያይ ስምሪ ይቅርታ ብሎ መጽሐፉን አስቀምጦ ይሮጣል እንጂ ከዴቭ ጋር ግን አንድ ቴክሳስ እባብ መያዝ ነበረ። እኔ ቆጨኝ እሱ እንዴ ወንዴም ላለመያዙ ምን ማረጋገጫ አለ? የዛን ቀን እኮ የዛን ቀን አይደለም መኖሩን የፈለኩት ኖ ያረፈድኩት ካፌ ቁጭ ብዬ ነው ይልሃል እንጂ የት ሄዶ እንደሆነ መጫወት አይፈልም። It was good. I was excited, honestly. Davis አገኘ. I was more excited meeting Dave, probably more than anyone else. ዲጄን አሁን ዲጄን እንደዚህ እናል እግዚአብሔርን ዲጄ አሁን እንዲህ የምናየው ዲጄ እኮ አይደለም። በአካል ስታገኙት እግዚአብሔርን ነው የምላችሁ። ዲጄ ሌላ ልጅ ነው፣ ትንሽዬ ልጅ ነው። እግዚአብሔር ጺሙ ምን ሆነ እኮ እዚህ ወንበሩ ምን እንደሚያደርገው አላወኩም። አንተ አብረን ያደግነው ከዲጄ ጋር ዝንትን አትበል። አስታራቂያችን አባታችን አጎታችን እያሉኝ ያልሰማቸው። ኧረ በእግዚአብሔር ዝም በላቸው። አንተ ገና ጎማ ማንከባለል ትችላለህ። በእንትን እንደ ትምህርት ቤት ገና ልጅ ነህ። ገና አንከባለል። ጎማ ምሳሌን አስተካክል። በአሜሪካ እኔ እና እሱ ተግባብተናል። በቃ እሷ ተዋል።
እኔ ባለወ ሆነስትሊ ነው እኔ ወረበ በእኛ ነው በእኛ ባህል በእኛ ካልቸር ምናምን ነገር እድሜ ምናምን እንትን አይባልም። እኔ አንተ ኢንስፓየር የሰጠኝ ጊቭ ሚ አናዘር ኢነርጂ ላይክ በአንተ እድሜ እስከዛሬ በነገርከኝ ታሪክ ማለት ነው እና አንተ ያለህበት ኮንዲሽን ያለህበት ሼፕ ሀይ ሙቭ ሀይ ዱ ቲንግስ ኢንስፓየር አድርጎኛል እና እግዚአብሔር ካለ ሌላ 40 ዓመት አለኝ ብዬ እንኳን ተደስቻለሁ። ሆነስትሊ በእውነት እና ዴቭ 80 ነው እያልከን አላልኩም። ምን ያልኩት ምንድን ነው በዴቭ እድሜ እኔ ከዘራ የተቀመጡ ሰዎች ስለማቅ ነው የሚንቀሳቀሱ ሰዎች አሉ። ስለዚህ ዴቭ በመንቀሳቀሱ በሚያደርጋቸው ነገሮች ቨሪ ቨሪ ኢንስፓይሪንግ። ዴቭ በዚህ እድሜው ቦርጭ የለ ምን የለ እንደ ቀጥ ያለ ሲቀመጥ ወገቡን የማይ ሲነሳ ጉልበቱን የማይ ሰው ሪስፔክት። አትስቃላችሁ እናንተ። አም ሲሪየስ ስፔሻሊ የሀበሻ ወንዶች ብዙ ችግር አለብን። ዋንስ ዊጌት ገና 40 ሲገባ ያበሻዋል በቃ የሞተ ሁሉም ይመስለዋል። ኖ ዩ ራይት ወንዴ የዴቭ የሰውነቱ አቋም ኤነርጂው እንዴ እኩል ማታ ደናደሩ ተባብለን ተለያይተን ገብተን እኛ ጠዋት ሞተን ደክሞን ስንነሳ ኦልሬዲ እሱ ከእንቅልፉ ተነስቶ የማያውቀው ሀገር ላይ እንግዲህ ቫኬሽን ላይ ሆኖ ቀድሞን እሱ ወጥቶ ምናምን ሌላ ሰፈር የሆነ ውሃ ዳር ቁጭ ብሏል። ደናደሩ ብሎ እኮ እሱ ቲክታክ ላይፍ ላይ ብሎ ይደንሳል። የገባ ቀን ወንድ የገባ ቀን ማታ በቃ እየመጣን ነው ቆየንበት። እኔ በጣም ጨንቆኛል ቆየንበት ብዬ አዳራሽ እያስተካከልን ስለነበር እና 10 ጊዜ እየደወልኩኝ በቃ እየመጣን ነው ብዬ እራት ይዘነው ልንወጣ ከሆቴል ፒክ ልናደርገው ስንሄድ እኛ ታች ቆመናል። እሱ ላይቭ ነው ያለው እየጻፈ ይሞታል። እንዴት አለ እናንተም ኦን ታይም አልደረሳችሁ። ኦን ታይም ካልደረሳችሁ ምን ያርግላችሁ? እዛ ጋር ዶክተር ወዳጅን አሳይተውት እኮ በጣም እንዴት ብዬ እሱን ነው ልናመጣ እየሄድን ያለ ነው አለ ዶክተር። እሱ ራሱ was excited to see him. Yes. Everybody is excited to see you, Dave. ማንም አላምንም ዴቭ አለ ሬስ ጋር በማንጎ እየበላ አባቴ ሬስ ጋር በማንጎ መብላት እንደዛ የሚያደርግ ከሆነ ሚኪ እኔ ራሴ ዳይቴን ቀይራለሁ እንዲህ ቁም ነገረኛም ነው በጣም በጣም ዋው። እኔ በጣም ሰፕራይዝ ነው የሆንኩት። እግዚአብሔር ሰው ያን ያህል ደረጃ ያን ያህል ቦታ ሲሰጠን ዲጄ አመለጠ መቼለት የዛው ቀን ማታ ሰው ውስኪ ምናምን ከነጠርሙሱ እያመጣ ይሰጣል እኮ። እዚህ አካባቢ እኮ ትጠጣለህ ልስተ ምናምን ነው የሚባለው የተቀዳለህን እንጂ እዛ በጠርሙስ እየሰጡን በእግዚአብሔር ዳላስ እንዲህ ነው። አፕሪሺየት ያደረገ ነው። እኔ አላቭ ማይ ሲቲ ሆል ስቴት ኦፍ ቴክሳስ። እኔ ዋንት ኦልዌይስ እኔ መቼም አሮን ነው መቼ መጽሐፍ እንደሚጽፍ አላውቅም፣ ግን ቴክሳስ ያለውን ሀበሻ እኔ መቼም አመስግኛቸው ከአውስተን፣ ሂውስተን፣ ዳላስ መቼም በእውነት እኔ ፍሮም ላይክ እንግዲህ ከ16 ዓመት 17 ዓመት ጀምሮ ዲጄ እያደረኩኝ ክርስትናንም ምንም በጣም ብዙ ነገር አድርጌያለሁ ከተማ ውስጥ እና ብዙ አፕሮችን ይሰጡኛል። ብዙ ሰዎች ሚት አድርጌያለሁ። ግን ሪስፔክት ሌቭል አፕሪሺዬሽን ዝነት ላይ ፒፕል ቴክሳስ ሆነስት የትም ቦታ ይቻለው ቴክሳስ ዝደፈ እንደ ፋሚሊ ነው የሚያዩ። በቃ ዴቭ መጽሐፍ አይሰጠንም፣ ግን ዴቭ መጽሐፍ አይሰጠንም። ኮሽን ነው እሱም ጥሩ ጥያቄ ነው። የኔንም አልሰጠኝም ወይ ራሱን ይጽፋሉ ወይ ነው ለዮሐንስ ስብሪ መጽሐፍ እኔ ነው የምልከው። ቤት በኩል ማድረስ አለብኝ። 3 መጽሐፎች ግን አይደለም ዴቭ አጠቃላይ ማለት ነው። ዴቭ እኮ በቃ ቻሌንጀር ነው። በቃ ህይወትን ነው የፈተናት ይሄ ሰውዬ እኮ። መጽሐፍ አጽፍልንም ወይ ነው ጥያቄያችን እኮ። ስለ ዳይት፣ ስለ ወርክ ኤቲክ፣ ስለ ኤክስፒሪየንስ እንዴት ነው በመጽሐፍ መልክ አይመጣም? ከየት ተጀምሮ የት ያልቃል? ከኃይለ ሥላሴ ጊዜ ተጀምሮ ዋና ዴቭን እኮ በአንተ እድሜ ያሉ ሰዎች እኮ መቆሚያ ይዘው እኮ ቆምዞ እንትን ብሏል እኮ ጭሯ በቃ ቼክ አውት አድርገዋል። ሲሪየስ የሆነ ነገር ልንገር፣ በኃይለ ሥላሴ ሲሪየስ ነው የምነግርህ። ከረሜላን ተቀበልክ ታውቃለህ? ነግሬህ ሰምተሃል? ባለፈው ነግረኛል። እሱን እኮ ነው የምልህ። እሱ ኢንስፓይሪንግ። አንተ በኃይለ ሥላሴ ጊዜ
ከረሜላ የተቀበለ ሰው አሁን ወንበር ላይ ቁጭ ብሎ ሲነሳ ወገቡን ጉልበቱን ካልያዘ የሆነ ነገር አንተ ስተዲ መደረግ አለብን። የመንግስቱ ኃይለማርያም ግድያ ሙከራ ዚምባብዌ ሲደረግበት እኔ ሳውዲ አረቢያ እስር ቤት ነበርኩ። ችን ዓለም አጣጥማታል። ከምሬ እኮ ኃይለ ሥላሴ ከረሜላ መቀበል እኮ ማለት ዘጠኝ መንግስት ምን አለች? አዶት የሆነ ነገር ተንፍሳ 9 መንግስት አለች። 2 ቀን ምናምን ያደሩም ስለነበሩ አይስልሽ በደንብ መጠናት አለብን። ሀይጌች አሜዚንግ በጣም አይድድን ነው። እኔ በኃይለ ሥላሴ እንደነበረ አላውቅም። ዴቭ ማች ሪስፔክት እውነት በጣም ሞር መጽሐፍ አለብህ ለሀበሻ ወንዶች ለመላው ኮሚኒቲ መጽሐፍ አለበት ስለ ስራይቱ ስታይል ኤቭሪቲንግ። ገና የሆነ እድሜ ላይ ጋቢ ለብሰው ጋቢ ላይ ኮፍያቸው አሉ ከዘራ ይዞ ብረንዳ ላይ ቁጭ ብሎ የሚሳደቡ የሚራገሙ ስንት ሰዎች አሉ። አመጋገብ ማዕት ነገር ኃይለኛ ፈረስ ግልቢያ እንትን ኮርስ ወስጄ እዚህ ሀገር መጥቼ ወደ ካሊፎርኒያ ከእንግሊዘኛ አጣልቶን እኮ ተለያየው። ከማን ጋር? ከእንግሊዘኛ ጋር ተጣላን። በዛ ኮርሱን ካለፍኩ በኋላ ገርማሜ ነው ወይ ደግሞ ማናቸው? ወንዴን ቅጠራው። አሁን ማናጀር ወንዴን ቀጥረ ቴክሳስ ያለውንም የካሊፎርኒያውንም አንድ ላይ ያደርግልሃል በቋንቋ ዙሪያ ማናጀር የሆነ ሲሪየስ። እኔ ደግሞ ታሪኩን እየነገርከኝ መጽሐፉን እጽፍልሃለሁ። አይመጣልኝም እናንተ አካባቢ ተቀምጬ እግዚአብሔር ሁሉ ነገር ያለበት ሆነ ነው መጽሐፍ ቀዳው ዝም ብለህ በስልክ ላይ ያለ ቀርተ ለስምሪ ወይ ለሚጽፍልህ ሰው መስጠት ነው። እነሱ ጻፉልህ አንተ መቅዳት ብቻ ትዝ ሲል ወይም ደግሞ አሪፍ ነገር ነው ብለህ የምትገምተው ቀርተ ማስቀመጥ። ሌላው ቢቀር አውዲዮ ቡክ ይወጣል። ደብተር ትልቅ አስቀምጥ በር ላይ የምትገባበት ጋር ትዝ ሲል እየገለጽክ ትጽፋለህ። አልጽፍም አልሽ እኮ። ስለዚህ በቃ የእሱን በቦስ ጭራሽ አልጽፍም እንዴ? አልጽፍም በድምፅ አድርጋ ቬሪ ኢንስፓይሪንግ ነው። ደስ ይላል። የሚያደርገችው ያሁን ዴቭ አይስሽ እንደዚህ አይነት ነገሮች ታሪክ ያው መተላለፍ አለበት። አሰብኩ ዴቭ አኖ ቪዲዮቹ እዚህ እያየን እንዝናናለን ምናምን ነገር ግን ሪያሊቲውን ስታይ ሀው ዳዝ ፈንክሽን ራሴን እንጠይቃለን። እንግዲህ እጠይቃለሁ ሀው ዳዝ ዴቭ ፈንክሽን በዚህ እድሜው he moves like this ዳይቱ እንደዚህ አድርጎ ስራው እንደዚህ አድርጎ ምናምን ሲንቀሳቀስ አነው ሆነስሊ ማለት ነው። በእኔና እሱ መሀል የተወሰነ እድሜ ጋፕ እንዳለ አውቃለሁ። ከኔ ትንሽ ከፍ የሚሉ እሱ ጋር እንኳን ያልደረሱ ሰዎች በአሁኑ ሰዓት እንደሱ መነቃነቅ አይችሉም። እና ደፍኒትሊ ኢንስፓይሪንግ ኮሚኒቲ ኢንስፓየር የሚያደርገን ያስፈልጋል። 40 ፕላስ ለሆኑ ሰዎች ማለት ያ በጣም ዴቫ በርታ። ወደ ስምሪ መጽሐፍ ስንመለስ አንድ ነገር ለማለት ፈልጋለሁ። እኔ በጣም ስምሪ ዳይናሚክ የሆነች በጣም ኢነርጂዋ፣ ኖሌጅ፣ ስራ፣ ታይም ማኔጅመንት በጣም ብዙ ኳሊቲ ያላት ልጅ ናት። በጣም ማለት ነው። እና የመጀመሪያ ለዚህ ስኬት በመድረስሽ በጣም ደስተኛ ነኝ። አብሬሽ በመሆኔ ጓደኛሽ በመሆኔ በጣም ደስተኛ ነኝ። ዚስ ታይም መምጣት ባልችልም ምንም ሊመቸኝ አልቻለም እና ሌላ ሾው መዘጋጅበት ስለነበረኝ እሱ ይዞኝ መሄድ አልቻልኩም። ዳላስ እዚህ ሲደረግ በሚገባ ከኤርፖርት ጀምሮ ቀይ የሚሆን አረንጓዴ የሚሆን ምንጣፍ አንጥፈን መጽሐፍሽን እናስመርቀዋለን በዴምቪ ኤሪያ እና አም ቬሪ ፕራውድ ቴክሳሶች ቴንክ ዩ ሶ ማች ወንዴ የሄዳችሁ እዛ የነበራችሁ የተገኛችሁ ሰዎች በሙሉ በጣም ማች ሪስፔክት። መጽሐፍ አይደለም ዴምቪ አለም ቴክሳስ እዚህ ሀገር እንኳን መጽሐፍ ሲመረቅ ሰው መጽሐፍ ምናምን ከሚያስመርቅ ሌላ ቦታ ብሄድ ነው የሚመርጠው። ይሄ ሁሉ የሆነው ምንድነው? ስምሪ መሬት ላይ ቢውልድ ያደረገችው ፍሬንድሺፕ አለ፣ ፐርሰናሊቲ አለ። ሁልጊዜ
የምንፈጥረው ኮኔክሽን ማንነታችን ነው አትራክት የሚያደርገው ሰዎች። ዴቭ ከዚህ ድረስ ፍላይ አድርጎ የሄደበት ሪዝን አለው። ምን ያህል ለሰዎች መጓዝ እንደምትችሉ ምን ያህል እንደምትሆኑላቸው ታውቃላችሁ። እና ቢውልድ ያደረገችው ኮሚኒቲ፣ የሄደችበት መንገድ፣ የስራ ውጤት፣ ለሰዎች ደግሞ የምትኖረው ነገር ስምሪ ጓደኛ ናት፣ መካሪ ናት፣ እህት ናት ለወንድሞቿ። በቃ ሁሉም ሰው እዚህ አካባቢ ያለ ሶሻል ሚዲያ ላይ ያለ የሚያናግሯት ሰዎች በሙሉ ብዙ ሶሉሽን ነው የምትሰጠው እና የተሰጠሽ ጥበብ አለ። ይሄ ትልቅ ጸጋ ነው በስራም ሆነ በላይፍ ስታይል። ያንን ደግሞ ምን ያህል መጽሐፍ ላይ ኖሮ እንዳለ መጽሐፌን እስከማነበው ድረስ ቸኩያለሁ እና ይሄ ትልቅ መክሊት ነው። ከሚስቁት ጋር በደንብ መሳቅ፣ ከሚያለቅሱት ጋር በደንብ ማልቀስ፣ የተቸገረውን ቀና ማድረግ፣ ለተሰጠሽ መክሊት ተገዝተሽ መኖር። በቃ ህልምሽን አቺቭ እያደረግሽ ነው ብዬ ነው ማስበው እና የበለጠ ስኬት ይሁንልሽ። የበለጠ ደግሞ ተከታታይ ነገሮችን እንጠብቃለን። ወንዴ እንዳለው ስምረት ተገኘች ደግሞ የሚለውን በሚቀጥለው በደንብ እና በርችልኝ ጓደኛዬ። በጣም ነው የምወድሽ። ሞር ስኬትሽን እመኛለሁ። ቴንኪዩ ሶ ማች አዶት ቴንኪዩ። እግዚአብሔርን አይ ነው አይውሽ አብረን ብንሆን ኖሮ ግን የዴምቪው ስለሚጠብቀን ችግር የለም። ቴንኪዩ የእውነት በቃ ማለት ለማመስገን ራሱ ቃላት አልነበረኝም። ኦኬ ለካ ጥሩ ኮሚኒቲ ገንብቻለሁ ሰርቻለሁ የሚለውን ነገር ያየሁበት ኢቨንት ነው የነበረው። ከዲግን ከዳላሴን ከዛውም የመጡት ከሌላ ስቴትም የመጡት ከዚህ ከኦስተንም የመጡ ነበሩ። በጣም እኔ እንጃ በኢየሱስ ክርስቶስ ስም ያለው ነው። እኔ ነኝ ያካበድኩት ወንድ ወይስ ኢሞሽናል የሚያደርጉ ሞመንቶች ነበሩ? በጣም ኢሞሽናል የሚያደርጉ ሞመንቶች ነበሩ። ሴሌብሬት ተጫወትሽ፣ ሰው አሰልፈሽ ፎቶ የተነሳሽ፣ ሰው ተሰልፎ በተራ እየመጣ ፎቶ የተነሳ ይህ እንኳን ተሰልፋ የተነሳችው እህቴ አይዞሽ። እኔ እኮ እሉ እየላከችልኝ ነበር ፎቶ እና ወረፋ ላይ ሆና ነው የላከችልኝ። ኤቭሪ እንትኑ በጣም ግን ቅር ያለኝ ምን እንደሆነ ታውቂያለሽ? ቪዲዮ ላይ እንዴት ነው እኔ ማልናገረው? አላክሽም እንደ ቪዲዮ ምንም አይነት ስለ ቪዲዮ ክሎ አልነበረኝም። ምንም አይነት ክሎ አልነበረኝም። እውነት ለመናገር የቪዲዮውን ክሬዲት ሙሉ ለሙሉ ኤዱ ነች የምትወስደው። ራሷ ነች ቤተሰቦቼንም ጓደኞቼንም እያንዳንዳቸውን ሰዎች ኮኔክት አድርጋ ቪዲዮ አስቀርጻ ሰብስባ አሰርታ ከሚኪ ከኢቨንት ኦርጋናይዘሩ ጋር ተነጋግሮ የለቀቁትና ምንም አይነት ክሉ ነው ያልነበረኝ። ምንም ራሱ እዛ ውስጥ ራሴን እየፈለጉ አጋጣሚ አንድ ቀን እንኳን ከዚህ ተከላይ ተቀልቼ ብለሽም አሪፍ ነበር። በጣም ቆንጆ ነበረ። የዲሲ መቼ ነው? የዲሲውን ቀን አልወሰንም ገና፣ ግን ያው ቀጥሎ ከኢትዮጵያው በፊት የዲሲው ነው የሚሆነው። ከእንቁጣጣሽ በፊት ከእንቁጣጣሽ በፊት የስ ኢትዮጵያ ደግሞ ጆኒ ያገዝሻል። ጆኒ በደምብ ታወቅሽው? ጆኒ ማን ነው? ዮሐንስ ያ አውቃለሁ። ዮሐንስን አይቼው አውቃለሁ ከዚህ በፊት የሕክምና የሚሰራ አይደል ዮሐንስ? አዶት መልሽ እንጂ ዝም አልሽ ወይዬ። የባህል ሕክምና የሚናገር መስሎኝ ነው። ጆን በፕላንቶች ላይ ያለ ኤክስፐርት ነው፣ ስለ ተክሎች ዳማከሴ፣ ጤና አዳም እኔ እስከደረስኩበት ድረስ ነው። ስለ ሁሉም ተክሎች ጠቃሚ ነገር ያሳያል። በደንብ ሕክምና ላይ ይሰራል። እኛ ጋር ዴቭ ይናገር። ተይ አዶት ተይ እስኪ ዴቭ ይናገር። ስራ ላይ ካልሄደ አይ በሽቷል። በዚህ ሰዓት ስራ ይሰራል። በዚህ ሰዓት ስምረት 2 ቪዲዮዎችን ካየሽ ከአንዱ ቪዲዮ ላይ 2 መጽሐፍ ማዘጋጀት ትችያለሽ። እውነት ለመናገር ከእያንዳንዱ ቪዲዮ ላይ 2 መጽሐፍ ይወጣል። ስለ ባህል ሕክምና ማወራ ነው የሚመስለው አብዛኛው ሰው፣ ግን ስነ ህይወትን ነው የምናገረው። በዛ ላይ የትኛውም ሰው የወደፊቱ ላይ ፕላን ማድረግ እንዲችል ይኸው ሲደነቅ ሰሞት በዴቭ ወንዴ ተደጋጋሚ ነው የሚለው በዚህ እድሜው
እውነት ለመናገር ወንዴ ያረጃል ከዴብ። እኔ ከዴብ ደግሞ እኔ ነኝ የምበልጠው። አላየኝም አይደል? ቪዲዮን ስላላየኝ አያየው። ለዛ ነው ምን ያክል ጎረምሳ ነኝ፣ ምን ያክል ያፈረጠምኩ ነኝ የሚለውን ነገር ብታየው ስለ ህይወት ነው የማወራው የምትኖረውን እና እንዴት ደግሞ ነገ ላይ ለማድረግ አብዛኛውን የኛ የሆኑ ነገሮች ላይ ባህል ላይ ብቻ የተመሰረቱ ናቸው ብለን እናምናለን። ስለ እጽዋት ስታወሪ የባህል ሐኪም ነው ይሄ ሰው ይባላል። ምንድን ነው የባህል ሕክምና? ራሱ ባህል የምንላቸው ነገሮቻችን እሴቶቻችን ነው ባህል የምንለው እኛ። ሀገር እንደ ሀገር የሚቆሙበት፣ ሀገር እንደ ሀገር የቆመችበት ቋንቋ፣ አለባበስ፣ ግብይት። ሕክምና ከሆነ ሕክምና ነው። አካላዊ፣ መንፈሳዊ፣ ስነ ልቦናዊ ተብሎ የሚከፈልበት የባለሙያው ዝግጅት የባለሙያው ልምድ ነው የሚታየው። እኔ አልኬሚ ነኝ፣ መቀመም ነው የኔ ስራ። እና ስምረት የ50 አመቱ ነሽ የ20 አመት መስሎ መታየት ከፈለጋችሁ ደግሞ 1-2 ቪዲዮ፣ የ60 ምናምን አመቱ ናቸው የ30 መሆን 1-3 ቪዲዮ። ዴቭ በጣም የሚደንቀኝ ሰው ነው እና የምር ይህችን ህይወት ቻሌንጅ እያደረጋት ነው ያለ እሱ ራሱ በጣም ማለት ነው። እኔ አላየሁትም እስካሁን ቪዲዮ፣ ዛሬ ነው የመጀመሪያ ጊዜ ያየው፣ ግን ደፍልኝ አየዋለሁ ገብቼ። ዲጄ ዮሐንስን አታውቀውም? እስከ ዛሬ አልተገናኘንም። በጣም ማወቅ ያለብን ሁላችንም ማወቅ ያለብን ሰው እሱ ነው። እውነቴን ነው የምነግራችሁ። ለምን መሰለህ? በቀደም ዝም ብዬ የሆነ ሸረሪት እፈራለሁ ብዬ ነግሬዋለሁ እና ሸረሪት ነው የምፈራው፣ ሌላ የምፈራው ነገር የለኝም ስለው ያ መርዘኛው ሸረሪት ነገረኝ፣ ስሙ ራሱ ማለት ነው። እኛ ሀገር ያለ ሸረሪት ጓደኛ ፓራላይዝድ ያደረገው ሰው አለ እና በዛ ምክንያት ስጠይቀው እሱ ነው የነገረኝ። አሁን አሜሪካ ውስጥ ብዙ የእባብ ማጥፊያ ምናምን መድኃኒቶች ብዙ ነገር አሉ ይላሉ፣ ግን እንዲበዛ እንጂ የሚያደርጉት እንዲጠፋ አያደርጉትም። ወንድማችን ዮሐንስ ጋር ግን ብዙ ነገሮች አሉ። እኛ የድሮ የነበሩ ሰዎች፣ እኔ ድሮ ጀምሬ ብዙ የማውቀው ነገር አለ። ከገጠር ጀምሬ ሰዎች ቅጠል አጠጥተው እንዴት ትድን እንደነበረ፣ የሆነ ነገር አኝከህ ጥርስ ስታመም እንዴት እንደምትድን ማለት ነገሮች አሉ፣ ቅጠላ ቅጠሎቹ። እኛ ግን አናውቃቸውም። እነዛ ሰዎች ግን ሰውን ሳያሳዩ ሰውን ሳያስተምሩ ሞተዋል። ያ ነው እኛ ሁል ጊዜ ድህነታችን ወደኋላ የሚዘን ነገር ያ ነው። ያለውን ነገር ለትውልድ አናስተላልፈው፣ ይዘነው ነው የምንሞተው። ዮሐንስ ግን ብዙ ቦታ ላይ ለልጆች ምን እንደሚያገለግል ምን ቅጠል ምን እንደሚጠቅም ሳይቀር የሚናገር ትልቅ ወንድማችን ነው እና እኔ ዛሬ አይደለም የምከታተለው ቆይቻለሁ እና ባህላችንን በደንብ አድርጎ ያለንን እነዚህ ቅጠላ ቅጠሎች በሙሉ ተቀጥቅጠው ነው ዛሬ እዚህ ሀገር በቫይታሚን በመተማት ነገር የምንወስደው ቅጠላ ቅጠል፣ ሌላ ነገር እኮ የለውም ወይ ከሰማይ የወረደ ነገር የለም። እና ዮሐንስን ደግሞ ብዙዎቻችን ብናውቀው በብዙ ነገር ብንማርበት ደስ ይለኛል እላለሁ። ዲጄዬ ካላወቅከው በደንብ እንድታውቀው ፈልጋለሁ። ባውንደሪ እየቀረ ስለሆነ ወደፊት ይሄ ባውንደሪ የሚባለው ነገር ይቆማል እና ዓለም ገቨርንመንት የሚለው እንትኑ ይቀራል ብዬ አምናለሁ። ታውቃለህ፣ ኮርፖሬቶች ናቸው ወደፊት የሚመጡት አሁን ቴክኖሎጂ እና ኢኮኖሚ ስለሆነ እዛ ላይ ደግሞ እኩል ለመቆም ሶርሱ ኢትዮጵያ ውስጥ አለ ብዬ ነው ማምነው። በብዛት ተሞክሮ ላይ በ1 አመት ስልጠና የሰጠዋቸው ልጆች ለራሳቸው ቤት መኪና መግዛት ከቻሉ አዲስ አበባ 1 አመት ላይ ብቻ። ስለዚህ ሁሉም ነገር ይቻላል ማለት ነው። ሶርሱ ላይ ካለ ያጣውን ነገር ብቻ ማየት ነው። በዴብ ቦታ በሆን እኔ እባቦቼን አልጥላቸውም፣ ወደ ጫካ አልመልሳቸውም፣ ምዛቸውን አቆያቸዋለሁ። ቬነማቸውን ነው ማርኬት ላይ የማቀርበው። ሌሎችም እንዲሁም ደግሞ
የትኛውም የምዛቸውን ነገሮች እንደ ቱሪዝም ለማስጎብኘት ልሞክር ይችላል። ሰዎች ማየት ከፈለጉ ሴፍ የሆነ ቦታ ላይ ተቀምጠው እንዲያዩዋቸው። የእኛም ልክ ባህል ብቻ ብለን የተውነው ነገር ብዙ ነገር ወደኋላ ከ5000 ዓመት በላይ ይስት ፈጥረን ይሄ ፈርመንቴሽን ፕሮሰስን ካያችሁ እኛ ከዛ በላይ ነው። ጤፍን እንጀራ ያደረጉ የራሳቸው ውስጥ እርሾ የለንም ኢትዮጵያ ውስጥ። አሁን ሜዲን ኢትዮጵያ ይሆን ቤኪንግ ፓውደር ምናምን ገዝተን ነው። በዛ ላይ ይሄ ፓስቴራይዜሽን የመጣ የሚባለው በ18 ምናምን ነው። የእኛዎቹ ጥንት አረቄን እኮ እዛ አዘጋጅተውታል ያለምንም ኤክስትራ ፕሪዘርቫቲቭ እድሜ ልክ እንዲቆይ ተደርጎ። አንዳንድ ነገሮች በጣም ልናስባቸው ከምንችለው ነገር በላይ ከፍ ያሉ ናቸው። ስንረዳቸው ግን ተራ ነው የሚመስሉን፣ ቀላል ነው የሚመስሉን። ለምን? ተግብረው ስላሳዩን፣ ቀጥታ እየሰጡን እና የተግባር ክህሎቱን ስለሰጡን ብዙ ነገሩ እና እነዚህ ነገሮች በሙሉ ወደ ስናመጣቸው ውጤታማ ሰው እንሆናለን ብዬ አምናለሁ። እድሜ ስንት ነው ወንዴ? እኔ 40 ፕላስ ከ40 አልፌያለሁ። ልጅ ይመስላል ወይስ ገና ነኝ? አይ ዴቭ ላይ በተደጋጋሚ ያልከው እና በዚህ በእኔና መሰለህ በእኔና በዴቭ መሀል ቤዝዶን እሱ በነገረኝ ኦልሞስት ጊቭን ቴክ ከ20 እስከ 25 ዓመት ለውጥ ሊሆን ይችላል በመሀላችን። ግን ይሄ ለዴቭ ግን የሚገርም ነገር ላይሆን ይችላል። 80 ዓመት ድረስ የሚሰሩ ሰዎችን ዴቭ ያውቃል። ከ80 ዓመት በላይ ያሉ ሰዎችን ስራ የሚሰሩ አሁን እኔ ያው የ80 ዓመት አሁን ዴቭ 80 ይደርሳል ብዬ አልገምትም። ቢሆንስ ግን ዴቭ 80 ነው እንኳን ብትለኝ እኔ የ80 ዓመት ሰው እንደ ዴቭ ሙቭ የሚያደርግ አላውቅም። ወይ ደግሞ ኢቨን የ80 የ60 ዓመት ሰው 60 ዓመት ሀበሻ እንደ ዴቭ ኢነርጂ ያለው የሚንቀሳቀስ ሰው አላውቅም። ይህን ደግሞ ስል ላይክ ሀቅ ነው። በደንብ አውቃለሁ። የአባቶች አጎቶች አሉ፣ በስራም ቦታ ኮሚኒቲ ውስጥ የምናያቸው ሰዎች አሉ፣ ተቀምጠው መነሳት የማይችሉ ሰዎች አሉ። ስለዚህ ዴቭ እኔም በቃ በትንሹ እንዳልኩ በመሀላችን አለ ብዬ የምገምተው በራሴ ጭንቅላት ዝም ካልኩሌት ሳደርገው 20-25 ዓመት በመሀላችን አለ ብዬ ገምታለሁ። እኔ እና የዛሬ 25 ዓመት እኔ በዴቭ ኮንዲሽን ከሆንኩ ዳስ ብለስንት አው ሉክ ፎርዋርድ ቱ ያንን ደፍነን እንደዛ ለመሆን በጣም መመኘውን እና የምፈልገው ነገር ነው። ስለዚህ ዴቭ ጋር ልትሆን ዛሬ ነው አንተ የምታመቻቸው ማለት ምንድን ነው ሚስጥርህ? አንተ ሰው ጫካ ገብተህ እባብ አትያዝ፣ እባብ ያዝ አይበለኝ እንጂ ሌላውን ነገር ሁሉ አደርጋለሁ። እባብ የማይመችኝ በዚህ ዓለም ላይ የምፈራው የሚያስጠላኝ የእንስሳ እባብ ብቻ ነው። ሌላ እንስሳ አልፈራም። እባብ ግን በጣም የሚደብረኝ